ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ኬሚስትሪ ግሬድ 11 ዩኒት 6 ኦክሲጅን ኮንቴኒንግ ኦርጋኒክ ኮምፓውንድ በተመለከተ ሌሰን 14 ላይ ኬሚካል ፕሮፐርቲስ ኦፍ ካርቦክሲሊክ አሲድ አይተናል። እንግዲህ ዛሬ ሌሰን 15 ላይ የምናየው ፕሪፓሬሽን ኦፍ ካርቦክሲሊክ አሲድ ነው። ፕሪፓሬሽን ኦፍ ካርቦክሲሊክ አሲድ ይሆናል ማለት ነው። እንግዲህ ሁሌም እንደተለመደው እንደምንለው ኦብጀክቲቭ አለ። ከዚህ ሌሰን መጨረሻ ምንድነው አቺቭ ማድረግ የሚጠበቅብን የሚለውን ስናይ at the end of this lesson you will be able to explain preparation of carboxylic acid. Okay, how carboxylic acid can be prepared የሚለውን መመለስ መቻል አለብን ወይንም ማስረዳት መቻል አለብን ማለት ነው። So now let's come to preparation of carboxylic acid. Preparation of carboxylic acids. One of the important methods of preparation of carboxylic acid is oxidation. እንግዲህ አንዱና ዋናው የካርቦክሲሊክ አሲድን preparation of carboxylic acid ምንድነው? Oxidation ነው። Okay, carboxylic acid is oxidation. Many saturated carboxylic acids are obtained by oxidation of the corresponding primary alcohols. አብዛኞቹ saturated carboxylic acid የሚገኙት ከየት ነው የሚመጡት? From oxidation of primary alcohol. Primary alcoholን oxidize በማድረግ ነው። Whereas aromatic acid የምንለው ደግሞ are obtained from the corresponding alkyl benzene. Okay, alkyl benzene. Let's see. Oxidation of primary alcohol. እንግዲህ primary alcoholን oxidize ስናደርገው ወይንም ደግሞ oxidation of primary alcohol ምንድነው የሚሰጠን ብለናል? carboxylic acid ነው ብለናል። So the primary alcohols are readily oxidized to the corresponding carboxylic acid. Okay, primary alcoholን mild oxidizing agent ተጠቅመን oxidize ስናደርግ አልዲሃይድ እንደምናገኝ ከዚህ በፊት ተምረናል። ነገር ግን የምንጠቀማቸው oxidizing agentዎች strong oxidizing agent ከሆኑ የምንዚህ አልዲሃይድ ላይ ስቶፕ እንደማያደርግ ምን እንደሚፈጠር carboxylic acid እንደሚፈጠር ካሁን በፊት አይተናል። ስለዚህ the primary alcohols are readily oxidized to corresponding carboxylic acid by their reaction with common oxidizing agent like potassium dichromate or potassium permanganate. እነዚህን በመጠቀም እንግዲህ ስትሮንግ ኦክሲዳይዚንግ ኤጀንት ናቸው የምንላቸው። እነዚህ እንግዲህ ኦክሲዴሽን ሲካሄድ ስትሮንግ ኦክሲዳይዚንግ ኤጀንትን ፖታሲየም ፐርማንጋኔት ሊሆን ይችላል ወይንም ደግሞ ፖታሲየም ዳይክሮሜት በመጠቀም ፕራይመሪ አልኮሆል ኦክሲዳይዝ ሲሆን ካርቦክሲሊክ አሲድ እንደሚፈጠር ካሁንም በፊት አይተናል። እዚህ ጋር እንደምታዩት ሳስ ኤግዛምፕል ለምሳሌ ኢታኖል አልኮሆል ብንወስድ ይሄ ኢታኖል አልኮሆል ኦክሲዳይዝ ሲሆን ዩዚንግ ፖታሲየም ፐርማንጋኔት ይሄን ኦክሲዳይዝ ስናደርግ እዚህ ጋር የምናገኘው ምንድነው? አሲድ ነው። የአሲድ ማን ይባላል? ካርቦክሲሊክ አሲድ። ያ ካርቦክሲሊክ አሲድ ደግሞ እዚህ ጋር የምናየው ኢታኖይክ አሲድ ይሆናል። ኢታኖይክ አሲድ ይሆናል። ይሄ ነው እንግዲህ ፕራይመሪ ኦክሲዴሽን ኦፍ ፕራይመሪ አልኮሆልስ ምን ይሰጠናል? ካርቦክሲሊክ አሲድ ይሰጠናል። በዚህ መልኩ ካርቦክሲሊክ አሲድን ፕሪፔር ማድረግ ይቻላል ማለት ነው። ሌላኛው ኦክሲዴሽን ኦፍ አልካይል ቤንዚንስ ነው። አልካይል ቤንዚንስ እንግዲህ አሮማቲክ ኮምፓውንድ ኮንቴኒንግ አልካይል ግሩፕ አለው። አሮማቲክ ኮምፓውንድ የምንለው as a substituent undergo oxidation to form what? Aromatic acid. The reaction involves oxidation with potassium permanganate or potassium dichromate. The reaction involves oxidation with potassium manganate or potassium permanganate or potassium dichromate. Okay, potassium permanganate or potassium dichromate under vigorous conditions. Okay, the alkyl group is oxidized. The alkyl group oxidized ይሆናል ወዴት? to carboxyl group irrespective of its size. For example, toluene and ethyl benzene both give what? Benzoic acid ይሰጡናል። toluene and ethyl benzene ሁለቱም ምን ይሰጡናል? benzoic acid ይሰጡናል። on what? refluxing with potassium permanganate in alkaline medium. እንግዲህ እዚህ ጋር ሪፍሌክሲንግ ስንል ማን ማለታችን ነው? ሂት ማለት ነው። ሪፍሌክሲንግ ማለት ሂት ማለት ነው። እንግዲህ ቶሊዩን እና ኢታይል ቤንዚንን ሁለቱንም
ምን ይሰጡናል? ሁለቱም ቤንዞይክ አሲድ ይፈጥሩናል። ምን ሲሆኑ? ሂት ሲሆኑ ዊዝ ኳት ፖታሽየም ፐርማንጋኔት ወይንም ኢናልካላይን ሚዲየም ማለት ነው። ኢናልካላይን ሚዲየም እዚህ ጋር ይሄን ይመስላል ስንመለከተው ፖታሽየም ፐርማንጋኔት ኢናልካላይን ሚዲየም እዚህ ጋር ሂት ስናደርገው እንግዲህ ሪፍሌክሲንግ ስን ምን ማለታችን ነው? ሂት አደረግ ነው ማለት ነው። እዚህ ጋር ዲቲት ዋት ቶሊዩን ነው። ይሄ ቶሊዩን ነው። ይሄ ቶሊዩን እንግዲህ ሂት ስናደርገው ዩዚንግ ፖታሽየም ፐርማንጋኔት ምን ይሰጠናል? እዚህ ጋር አሲድ ይሰጠናል። የአሲድ ምን ይባላል? ቤንዞይክ አሲድ ይባላል። ቤንዞይክ አሲድ እዚህ ጋር ይሄን ይመስላል ማለት ነው። ራይት ዘ ኬሚካል ኢኩዌሽን ፎር ዘ ኦክሲዴሽን ኦፍ ኢታይል ቤንዚን ዊዝ ፖታሽየም ፐርማንጋኔት ኢን አልካላይን ሚዲየም ይላል። ይሄን ይመስላል። ይሄን ጥያቄ ጠይቃቸዋል። ብዙ ጊዜ መጻፋችሁ ላይ አንዳንድ ጥያቄዎች ይጠየቃሉ። እነዛ መልሳችሁ መሄድ ይጠበቃል ማለት ነው። ሶ ይሄ ኢታይል ቤንዚን ነው። ኦኬ ኢታይል ቤንዚን ነው። እዚህ ጋር እንግዲህ ይሄ ከሆነ ኢታይል ቤንዚን ኦኬ በዚህ ልክ እዚህ ጋር ሲንግል ቦንድ እዚህ ጋር ደብል ቦንድ ይሆናል። ይሄ ሲንግል ቦንድ ደብል ቦንድ ከሆነ ይሄ ሲንግል ይሆናል። ኦኬ ይሄ ነው ደብል ይሆናል ማለት ነው። ኦኬ ይሄ ሲንግል ይሆናል፣ ይሄ ደብል ይሆናል። ሶ ላይክ ዚስ ኢዝ ዋት ኢታይል ቤንዚን ነው። ይሄ ኢን አልካላይን ሶሉሽን ሪፍሌክስ ሲሆን ወይም ሂት ሲሆን እዚህ ጋር ምን ይሰጠናል? ቤንዞይክ አሲድ ይሰጠናል። ይሄ COO ማለት ነው። OH this is what benzoic acid, this is ethyl benzene። so በዚህ መልኩ ማስቀመጥ እንችላለን። ይሄ ራይት ዘ ኬሚካል ኢኩዌሽን ፎር ኦክሲዴሽን ኦፍ ኢታይል ቤንዚን ዊዝ ፖታሽየም ፐርማንጋኔት ኢን አልካላይን ሚዲየም የሚለው ይሄን ይመስላል ማለት ነው። እንግዲህ ሶስተኛው ስናይ ፕሪፓሬሽን ኦፍ አሴቲክ አሲድን እናያለን እዚህ ጋር ወይንም ደግሞ አሴቲክ አሲድ ምን ይባላል? ኢታኖይክ አሲድ እንለዋለን። ኢታኖይክ አሲድ አሴቲክ አሲድ is one of the important carboxylic acids which is used as food preservative። እንግዲህ ለፉድ ፕሪዘርቫቲቭ ይጠቅመናል ይሄ አሴቲክ አሲድ የምንለው። it can be prepared in the laboratory by the oxidation of ethanol። እንግዲህ በላቦራቶሪ እንዴት ፕሪፔር ይሆናል ብለን ስናይ by what oxidation of ethanol ነው። ኢታኖል አልኮልን ኦክሲዳይዝ በማድረግ ማለት ነው with potassium permanganate። ኦኬ potassium permanganate ኦክሲዳይዝ ስናደርገው ኢታኖልን ወይም ኢታኖል አልኮልን ምን ይሰጠናል? ኢታኖይክ አሲድ ይሰጠናል። large quantities of acetic acid are obtained። large የሆነ ኳንቲቲ of acetic acid obtained ይሆናል ወይም ይገኛል ከማን? in industrially from what fermentation of ethanol። ኢታኖል ፈርመንት ሲሆን ምን እናገኛለን ማለት ነው? large quantity of acetic acid ማግኘት ይቻላል። ይሄ ደግሞ ፈርመንቴሽኑን እንግዲህ ኢንዱስትሪያሊ ፈርመንቴሽን ኦፍ ኢታኖል ምን ይሰጠናል ብለናል? large quantity of acetic acid ይሰጠናል። ይሄ ፕሮሰስ ደግሞ ምን ይባላል? the process is known as quick vinegar fermentation process እንለዋለን። ያ ማለት ኢታኖል ፈርመንት ሲሆን ኢንዱስትሪያሊ እንግዲህ ፕሮሰሱ ምን እንለዋለን? quick vinegar fermentation process። in the process large wooden vats እንግዲህ እዚህ ጋር ምን አለ? in this process ማለት ነው in the process large wooden vat አለ። ይሄ ማለት እንጨት ከእንጨት እንትን አጠቃላይ እቃው ነው ውድን ቫት የምንለው እናያለን። ፒክቸሩ ላይ ፊገር 6.10 ላይ እንደምታዩት ነው የሚለው። እዚህ ጋር ፊገር 6.10 የሚለው ይሄንን ነው። ፊገሩን ስናይ ላርጅ ውድን ቫት የሚለው ይሄን ነው። ኦኬ ውድን ቫት የሚለው ይሄን ነው እንዳለ ማለት ነው። ይሄ ውድን ቫት ይባላል። ሶ ስታው ማለት ነው። እንግዲህ ያያችሁት ይሄ ላርጅ ውድን ቫት ፊገር 6 ላይ ያሳያችሁ are used which are what perforated bottom they are packed with what wooden shaving የምንለው ደግሞ ይሄ ባይ ፕሮዳክት ኦፍ ውድ ማለት ነው። ይሄ ከእንጨት ፍግፋጌው ያለ አይደለ ያን የሚመስል ይሄ ባይ ፕሮዳክት ኦፍ ውድ wooden shaving የምንለው አሁንም መመልከት እንችላለን እዚህ ፒክቸሩ ላይ። እንግዲህ wooden shaving የምንለው ይሄ ነው። ይሄ wooden shaving የምንለው ማለት ነው። ይሄ wooden shaving እዚህ ጋር እንደምታዩት ይሄ ነው wooden shaving የምንለው። ሶ ፒክቸሩ ላይ እንዳያችሁት wooden shaving moistened with what old vinegar and also ethanol solution is poured from the top። እንግዲህ ethanol solution ከላይ ይጨመራል and trickles down slowly to the perforated bottom እናያለን። እንግዲህ ኢንዱስትሪያል ፕሪፓሬሽን ኦፍ ኢታኖል ስንል ምን ያስፈልጋል? ኢንግሪዲየንቶቹ እነማን ናቸው የሚለውን ስናይ እንግዲህ ኢታኖል አልኮል ያስፈልገናል፣ ባክቴሪያ ያስፈልገናል፣ ውድ ሼቪንግ አለ። እነዚህ ሁሉ ምንድናቸው? ኢንግሪዲየንት ናቸው። በፈርመንቴሽን ነው የሚካሄደው ብለናል። ሶ from the lower portion ከታች ምን ይሆናል? ከታች ማለት ነው air is pumped in the vat። እንግዲህ ይሄ wooden vat የምንለው አጠቃላይ እንትኑ ማለት ነው። ሶ ኤር ምን ይሆናል? ፓምፕ ይሆናል። ምክንያቱም ኦክሲዴሽን ስለሚካሄድ ግድ ምን ያስፈልገናል ማለት ነው? ኤር ያስፈልገናል።
the bacteria እንግዲህ ምን ያስፈልጋል ብያችኋለሁ እዚህ ጋር industrial preparation of acetic acid ላይ እንግዲህ the bacteria ያስፈልገናል አንዱ ባክቴሪያ ነው ሌላ ኢታኖል አልኮል ያስፈልገናል ሌላ ኤር አለ ኦክሲዴሽን ማለት ነው ስለሚካሄድ ግድ ነው ሌላ ምንድነው wood shaving ያስፈልገናል ብለናል so the bacteria present in all vinegar ferment okay the ethanol into what acetic acid እንግዲህ all ferment ያደርገዋል ወደ acetic acid ማለት ነው fermentation ይካሄዳል the liquor obtained at the bottom the liquor ነው ተጣራው ማለት ነው obtained is recirculated ይሆናል እንደገና ምን ይሆናል ሊኩዌሩ recirculated ይሆናል ስሩሃት ዘታወር አጠቃላይ በቃው ውስጥ ማለት ነው ባለው the maximum concentration of acetic acid obtained by these processes about 10% okay which can be fractionated to yield what glacial acetic acid እንግዲህ acetic acid ወይም glacial acetic acid ወይንም ደግሞ anhydrous acetic acid anhydrous ማለት ውሃ ያለያዘ ማለት ነው okay ውሃ ቢስ አሲድ የምንለው ነው anhydrous acetic acid እንዳጠቃላይ ይሄን ይመስላል industrial preparation of acetic acid ተመልከቱ እንግዲህ ኢንግሪዲየንቶቹ እነማን ናቸው የሚለውን wood shaving አለ ባክቴሪያ አለ ኢታኖል አለ እዚህ ጋር እንግዲህ ተመልከቱ ኢታኖል አልኮል እዚህ ጋር fermentation ይካሄዳል wood shaving አለ እንደገና ሌላ ምን አለ ባክቴሪያ አለ ሌላው እዚህ ጋር እንግዲህ fermentation ሲካሄድ ግድ ምን አለ እዚህ ጋር ኤሮቢክ ነው እንግዲህ fermentation አናኤሮቢክ አይደለም ሶ ኤር ኢንሌት እና አውትሌት አለ አየር ይገባል ማለት ነው በዚህ ጋር ኦክሲጅን አለ ግድ ነው ኤሮቢክ ስለሆነ fermentation ኦክሲጅን በዚህ ይገባል እንደገና ኤር አውትሌት ማለት ኦክሲጅን ይወጣል ማለት ነው እዚህ ጋር እንደምታዩት ኢታኖል አለ እዚህ ጋር ሶ እዚህ ጋር perforated bottom አለ perforated bottom የምንለው ይሄ አለ ሶ ያ ኢታኖል እንግዲህ ይሄ ሊኩዌር ምንለው ኢታኖሉ ምን ይሆናል ብለናል ሪሳይክልድ ይሆናል እዚህ ጋር እንደምታዩት ሪሳይክልድ ይሆናል እንደምታዩት ማለት ነው ሶ ፐምፕ ይሆናል እዚህ ጋር ሪሳይክል ሆኖ ዘን እዚህ ጋር ቪኒገር አለ ያ ማለት አሴቲክ አሲድ ነው የሚፈልገው ሶ እንግዲህ ኢንዳስትሪያሊ አሴቲክ አሲድን በዚህ መልኩ ማዘጋጀት ይቻላል እንግዲህ ኢንዳስትሪያሊ አሴቲክ አሲድን ስናዘጋጅ ኢንግሪዲየንቶቹ ምንድን ናቸው ምንድነው የሚያስፈልገው የሚለውን በአጠቃላይ ይሄን ማወቅ ያለባችሁ ሶ ኢንግሪዲየንቶቹ ባክቴሪያ ግድ ነው መስት ነው ራሱ ኢታኖል ያስፈልገናል ሶ ፈርመንቴሽን ነው የሚካሄደው ሌላ ኤር አለ ኤሮቢክ ፈርመንቴሽኑ ስለዚህ እዚህ ጋር ኦክሲጅን አለ ኦክሲጅን ኢንሌት ይሆናል ይገባል ዘን ኦክሲጅን ምን ይሆናል አውትሌት ይሆናል ማለት ነው እዚህ ጋር perforated bottom የምንለው ሶ እዚህ ጋር wood shaving የምንለው የእንጨት ወይም ባይ ፕሮዳክት ነው ማለት ነው ባይ ፕሮዳክት ነው እዚህ ጋር እንደምታዩት ይሄ perforated bottom እንለዋለን ሶ ሌላው እዚህ ጋር ማየት ያለብን ሪሳይክልድ እንደሚሆን ኦኬ ሪሳይክልድ እንደሚሆን ሊኩዌር ኢታኖል አሴቲክ አሲድ ሪሳይክልድ እንደሚሆንም እዚህ ጋር ምን ማለት እንችላለን አንደርስታንድ ማድረግ ወይ መረዳት እንችላለን ማለት ነው ከዚህ ይሄን ይመስላል እንግዲህ አጠቃላይ ኢንዳስትሪያሊ ፕሪፓሬሽን ኦፍ አሴቲክ አሲድ እንዴት ኢንዳስትሪያሊ ፕሪፔርድ ይሆናል ምን ኢንግሪዲየንቶች ያስፈልጋሉ የሚለውን ከዚህ መረዳት ያስፈልጋል ማለት ነው ሌላው ፊዚካል ፕሮፐርቲስ ኦፍ አሴቲክ አሲድ ምንም እንኳን መጽሐፋችሁ ላይ ባይኖርም የተወሰነ ፊዚካል ፕሮፐርቲውን ሃይላይት እናያለን ፊዚካል ፕሮፐርቲስ ኦፍ አሴቲክ አሲድ ምን ይመስላል የሚለውን ስናይ እንግዲህ የአሴቲክ አሲድ ፊዚካል ፕሮፐርቲው ስንል ከለርለስ ነው ትራንስፓረንት ሊኩዊድ ሌላው it boils at around 391 degree Kelvin ላይ በዚህ ቦይል ያደርጋል ሌላው it has liquid density of 1 point okay density እዚህ ጋር 1.049 ነው density 1.049 gram per centimeter cube ነው ሌላው it has sour taste okay ምን አለው sour taste አለው እነዚህ ብቻ አይደሉም እነዚህ ፊዚካል ፕሮፐርቲስ ኦፍ አሴቲክ አሲድ ወይንም ደግሞ አሴቲክ አሲድ ምን ለዋለን ኢታኖይክ አሲድ የምንለው ማለት ነው ሶ እንግዲህ ፕሪፓሬሽን ኦፍ ካርቦክሲሊክ አሲድ ላይ በተመለከተ ያየነው በዚህ ሌሰን አሴቲክ አሲድን እንግዲህ ስናዘጋጅ ወይም ፕሪፓሬሽን ኦፍ አሴቲክ አሲድ በዋነኛነት ኦክሲዴሽን እንደሆነ ካርቦክሲሊክ አሲድ የምንለው ኦክሲዴሽን ኦፍ አልኮልን ወይም ፕራይመሪ አልኮልን እንደሆነ
ኦክሲዴሽን ኦፍ ፕራይመሪ አልኮል ስንጠቀም ደግሞ የምንጠቀመው ኦክሲዳይዚንግ ኤጀንት ምን እንደሆነ አይተናል። ለምሳሌ በፊት አልዲሃይድ ላይ ስናይ ታስታውሱ ከሆነ የምንጠቀመው ኦክሲዳይዚንግ ኤጀንት ፕራይመሪ አልኮልን ኦክሲዳይዝ ስናደርገው የምንጠቀመው ኦክሲዳይዚንግ ኤጀንት ሚልድ ኦክሲዳይዚንግ ኤጀንት ከሆነ ላይክ ኮፐር ከሆነ የሚፈጠረው አልዲሃይድ እንደሆነ፣ ነገር ግን ስትሮንግ ኦክሲዳይዚንግ ኤጀንት እንደ ፖታሺየም ፐርማንጋኔት ከተጠቀምን ፖታሺየም ዳይክሮሜት አይነት ኦክሲዳይዚንግ ኤጀንቶች ደግሞ ከተጠቀምን ካርቦክሲሊክ አሲድ እንደሚፈጠር አይተናል። እንግዲህ ኦክሲዴሽን ኦፍ ፕራይመሪ አልኮል ስትሮንግ ኦክሲዳይዚንግ ኤጀንት ስንጠቀም ካርቦክሲሊክ አሲድ ፎርም እንደሚያደርጋየን። ሌላው ያየነው በዚህ ሌሰን ላይ ኦክሲዴሽን ኦፍ አልካይል ቤንዚን ነው። እንግዲህ ኦክሲዴሽን ኦፍ አልካይል ቤንዚን ስንል ዘ ሪአክሽን ኢንቮልቭስ ዊዝ ፖታሺየም ፐርማንጋኔት ፖታሺየም ዳይክሮሜት አንደር ቪገረስ ኮንዲሽን በዚህ መልክ ይካሄዳል ሪአክሽኑ። እንግዲህ ለምሳሌ ቶሊዩን አንደር አልካላይን ሶሉሽን ዩዚንግ ፖታሺየም ፐርማንጋኔት ኦክሲዳይዚንግ ኤጀንት ስንጠቀም ቤንዞይክ አሲድ እንደምናገኝ አይተናል። ሌላው መጨረሻ ላይ ያየነው ፕሪፓሬሽን ኦፍ አሴቲክ አሲድ ወይም አሴቲክ አሲድ የምንለው ወይንም ደግሞ ኢታኖይክ አሲድ የምንለው እንዴት ፕሪፔር እንደምናደርግ ኢንዳስትሪያሊ ኢንግራዲየንቶቹና እንዴት እነማን እንደሆኑ የመሳሰሉትን በዚህ ሌሰን አይተናል ማለት ነው። እንግዲህ በሚቀጥለው ሌሰን 16 ኤክሰርሳይዝ 6.5 ጀምሮ ያሉትን ኤክሰርሳይዞች ስላልሰራን ከዚያ ጀምሮ ያሉትን እንሰራለን ማለት ነው። እሱን እንደጨረስን ደግሞ ወደ ፋቲ አሲድ የምንመጣ ይሆናል ማለት ነው። እንግዲህ ለዛሬው በዚህ እናበቃለን። እንደተለመደው ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ። ፀሐይ ነው ላልተማረ ሰው ግን ቀኖች ጨለማ